ሐዋርያ መምህር ብርሃነ ዓለም ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ የተወለደው በጠርሴስ በምትባል ከተማ ውስጥ ሲሆን የመጀመሪያው ስሙ ሳውል ይባል ነበረ። ትርጉሙም የሀብተ እግዚአብሔር እንደማለት ነው። የአባቱም ስም ዩስአል ይባላል። ፈሪሳዊ ነበረ። ከሮማውያን ባገኘው የሽልማት ዜግነት ምክንያት ደግሞ ሮማዊ ሆኗል። ስለዚህ ቅዱስ ጳውሎስም የሮም ዜግነት ያለው ቅዱስ ነው ማለት ነው። እንግዲህ ቅዱስ ጳውሎስ አስተዳደጉን በምንመለከትበት ጊዜ ሕገ ኦሪትን መጻሕፍትን እና የነቢያት መጻሕፍትን እያነበበ ያደገ ነው። ይሄን ብቻ ሳይሆን ለሕገ ኦሪት ቀናኢ እንደነበረ መጽሐፍ ቅዱስ ያስረዳናል። በመጽሐፍ ቅዱስ ውስጥ የቅዱስ ጳውሎስን ታሪክ በስፋት የምናገኘው ከሐዋርያት ሥራ ከምዕራፍ 8 በኋላ ያለውን ነው። በጣም በስፋት የምናገኘው መጽሐፍ ቅዱስ ላይ የቅዱስ ጳውሎስ ታሪክ የሚጀምረው ክርስቲያኖችን ሲያሳድድ ነው። ይበልጥ የሐዋርያት ሥራ ምዕራፍ 8 ከቁጥር 3 ላይ ምን ይላል? ሳውል ግን ገና አብያተ ክርስቲያናትን ይቃወም ነበረ፣ የሰውንም ቤት ሁሉ ይበረብራል፣ ወንዶችንም ሴቶችንም የጎተተ ወደ ወህኒ ቤት ያስገባቸው ነበር ይላልና የሳውል ታሪክ የሚጀምረው በዚህ ሁኔታ ነው። ይህን ሁሉ የሚያደርገው ግን ለሃይማኖት ካለው ቀናኢነት የተነሳ ነው እንጂ ክርስቲያኖችን ለማስተቃየት ፈልጎ አልነበረም። ቅዱስ ጳውሎስ በኢየሩሳሌም እያለ በክርስቲያኖች ተሰደው ደማስቆ በምትባል ከተማ ውስጥ እንደሚኖሩ በሰማ ጊዜ ከሊቀ ካህናቱ የፍቃድ ደብዳቤ አጽፎ ወደ ደማስቆ ይሄዳል። ወደ ደማስቆ በሚሄድበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃን ተገልጦ ከደማስቆ በር መግቢያው ላይ ይጥለዋል ማለት ነው። ከዚህ በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ታሳደኛለህ ብሎ ቅዱስ ጳውሎስን ይጠይቀዋል። ቅዱስ ጳውሎስም የማሳድህ አንተ ማነህ ብሎ በጠየቀው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የምታሳድነኝ እኔ የናዝሬቱ ኢየሱስ ነኝ ብሎ መልስለታል። ቅዱስ ጳውሎስም ምን ላድርግ ብሎ ጌታችን ይጠይቀዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ ከተሞቹ ግባ፣ እነሱ የምታደርገውን ይነግሩሃል ብሎ ይነግረዋል። እንግዲህ ቅዱስ ጳውሎስ በዛች ቀን በተመለከተው ብርሃን በጌታችን በብርሃን የተገለጠለት ብለናልና በብርሃን በተገለጠለት ብርሃን ምክንያት 3 ቀን አይኑ ታውሮ እንደቆየ ይነግረናል። እንዲሁም ምግብ ሳይበላ መጠጥ ሳይጠጣ ለ3 ቀን ቆይቶ ነበር። ከዚህ በኋላ እግዚአብሔር ሐናንያ የሚባል ደቀ መዝሙር ልኮለት ደቀ መዝሙሩ አጥምቆት ክርስትናን የተቀበለው በዚህ መልኩ ነው ማለት ነው ቅዱስ ጳውሎስ። እንግዲህ ቅዱስ ጳውሎስ በዚህ መልኩ ክርስትናን ከተቀበለ በኋላ 3 ዓመትን ያህል በአረብ በረሃዎች ተቀምጦ ነበረ። ከሱ በኋላ ነው በሰፊው ወደ አገልግሎት የተመለሰ ቅዱስ ጳውሎስ። መጽሐፍ ቅዱስ ላይ እንደሚያስረዳን ቅዱስ ጳውሎስ በተለያዩ ዓመታት ብዙ ታሪኩ የሐዋርያት ጉዞዎችን አድርጓል። የመጀመሪያው ጉዞ ከበርናባስና ከቅዱስ ማርቆስ ጋር በአንጾኪያ በቆጵሮስ ጉዞዎችን አድርጓል። በሁለተኛው ጉዞ ደግሞ ከሲላስ ጋር በሶሪያ በኪልቅያ በፊልጵስዩስ ጉዞዎችን አድርጓል። ሐዋርያት ጉዞዎችን አድርጓል። ሶስተኛው ጉዞ ደግሞ ከሉቃስ እና ከጢሞቴዎስ ጋር ወደ ገላትያ፣ ኤፌሶን እና መቄዶንያን የመሳሰሉትን አገሮች በሐዋርያት ጉዞዎች የሐዋርያነት ጉዞ አድርጓል ማለት ነው። ይህ ብቻ ሳይሆንም 14 መልእክታትን የጻፈ ቅዱስ ነው ቅዱስ ጳውሎስ። በሐዲስ ኪዳን መጽሐፍት ውስጥ በጣም ብዙ መጽሐፍት የጻፈው ቅዱስ ጳውሎስ ነው። 35 መጽሐፍቶች ያሉት በሐዲስ ኪዳን መጽሐፍ ውስጥ ከ35ቱ ወደ 14ቱን የጻፈው ቅዱስ ጳውሎስ ነው ማለት ነው። ከዚህ ሁሉ በኋላ በ67 ዓመተ ምህረት በሮም በኔሮን ትእዛዝ በሰይፍ ተመቶ ነው ሰማዕትነት የተቀበለው። በ74 ዓመቱ ነው ተጋድሎን ፈጽሞ በሰማዕትነት ያረፈው ቅዱስ ጳውሎስ። የቅዱስ ጳውሎስም የቅዱስ ጴጥሮስም የሰማዕትነት በዓላቸው በአንድ ቀን ነው። ሐምሌ 5 ነው የምናከብረው የሰማዕትነት በዓላቸውን። እንግዲህ የሰማዕታት ትልቁ በዓላቸው የሰማዕትነት የተቀበሉበት በዓል ነው እና የቅዱስ ጳውሎስም ትልቁ በዓሉ ሐምሌ 5 የምናከብረው የሰማዕትነት የተቀበለበት በዓል ነው። ከቅዱስ ጳውሎስ ረድኤት በረከት ይክፈለን፣ አሜን። ለኃጢአት አብነት የሆነን አዳም ነው አይደል? በልቶ ምን አድርጎ ከተባለ በልቶ አብነት ሆነን፣ ለጽድቅ ደግሞ ኢየሱስ ክርስቶስ ለበጎ ስራ ሁሉ ኢየሱስ ክርስቶስ አብነት የሆነን ዘንድ መጣ። እሱም ጾሙ ነው አብነት የሆነን ማለት ነው። በመብል ምክንያት የመጣችውን ኃጢአት በጾም ምክንያት ለመሻር ነው። በተቃራኒ ነው። በነገራችን ላይ ይኸውላችሁ ሰይጣን ኃጢአትን በምን መንገድ እንዳመጣብን ካወቅን በምን መንገድ ደግሞ ድል እንደምንነሳው እናውቃለን ማለት ነው።
በትዕቢት የመጣን ፈተና በትህትና ካልሆነ በምን ድል ሊነሳ ይችላል ወገኖች? በርኩሰት የመጣብንን ፈተና በቅድስና በኩል ካልሆነ በስተቀር እንዴት ድልን እንነሳው እንችላለን? ስለዚህ በተቃራኒው መንገድ መሄድ ይኖርብናል። ዲያብሎስን ድል ለመንሳት ዲያብሎስ ባልወሰደን መንገድ መሄድ አለብን። ዲያብሎስ የወሰደን በመብል ምክንያት በመብል በኩል ነው አይደል? ዲያብሎስ እንድንመርጥ ያደረገን መብልን ነበር። ክርስቶስ ደግሞ ጾምን እንድንመርጥ እያሳየን ነው ማለት ነው። ለምን? ዲያብሎስ በወሰደን በምራን መንገድ ሂደን አልተጠቀምንም። ስለዚህ እንጠቀም ዘንድ አዲሱ የመንገዳችን መሪ ኢየሱስ ክርስቶስ ጾምን የመጀመሪያ ስራ አድርጎ መጣልን ማለት ነውና ኢየሱስ ክርስቶስ ጾምን ሲመርጥልን በጾም በኩል እንድናልፍ ሲያደርገን ምን እያደረገን ነው ማለት ነው? ወደ ዘላለም ሕይወት የሚወስደውን መንገድ ቀስ በቀስ እያሳየን ነው ማለት ነው። ሰይጣን የሚባል ጠላት እንዳለብን ባለማወቃችን ባለመስማታችን አይደል እንደ ድል የተነሳ ነው። እንዴት ሰይጣን እንደሚፈታተን ባለማወቃችን እኮ ነው። ያን ጊዜ አዳም በዚያ መንገድ ይፈትነኛል ብሎ መቼ አሰብን? እውነት ለመናገር በእባብ አድሮ በእባብ ልሳን ተናግሮ ድል ይነሳኛል ብሎ አላሰበም። ሰይጣን የሚባል ጠላት እንዳለው ቢያውቅም ቅሉ አትብላ ተብሎ ዕፀ በለስን እሷንም በበላ ቀን የሞት ሞት እንደሚሞት የተነገረው ቢሆንም ቅሉ አዳም እንዲህ ባለ መንገድ ሰይጣን መጥቶ ድል ይነሳኛል ብሎ አስቦ ነበር? አላሰበም። ስለዚህ የሰይጣንን ኃይል እንዴት ማሸነፍ እንዳለብን ያሳየን ዘንድ ኢየሱስ ክርስቶስ መጾም ነበረበት ማለት ነው። ወደ ገዳመ ቆሮንቶስ በመሄዱ የተጠቀምናቸውን ነገሮች እኔ ክርስቲያኖች ግን ከዛ በፊት ኢየሱስ ክርስቶስ በ30 ዓመቱ መፈተን ለምንድን ነው የፈለገው? በ30 ዓመቱ ነው የተፈተነ። እንግዲህ በእርግጥ የተጠመቀም በ30 ዓመቱ ነው፣ የተፈተነም በገዳመ ቆሮንቶስ በ30 ዓመቱ ነው። ከዛ በፊት ለምንድን ነው ይሄን ያላደረገው? 30 ዓመት ሙሉ ቆይቶ ከዛ በኋላ ነው አንተ ሰይጣን ከኋላ ሂድ ብሎ እንዳባረረው መጽሐፍ ቅዱስ የሚነግረን አይደል? እስከዛ ለምን ተወው ሰይጣንን ብንል ግን እውነት ለመናገር ሰይጣን ለክርስቶስ አርፎለት ያውቃል? ከተወለደባት ቀን ጀምሮ ታስታውሳላችሁ። እለቱን እንደተወለደ ጊዜ ጀምሮ ሰይጣን ጦር መስበቁን ሰራዊት መሰብሰቡን አላቆምም ነበር። እንደዚህ እንዳሁኑ ባለ መንገድ ባይመጣም ቅሉ ሰይጣን በሄሮድስና በሰራዊቱ አድሮ ሊያስገድለው ያልፈለገበት ጊዜ የለም። ያ ሁሉ እልቂት ለምን ተፈጸመ? የገሊላ ሕፃናት ለምን ታረዱ? በሰይጣን ትእዛዝ መሰረት አይደል? በሰይጣን ፈተና ማለት እኮ ይሄ ነው አንዱ። እና ከሀገር ሀገር እንዲሰደድ ያደረገው እናቱን ያስለቀሰ በሽፍታ እንድትከበብ ያደረገ በግብፅ በረሃዎች ያንከራተተ ያ የሰይጣን ፈተና ነው። ሰይጣን ያደረገው ነገር ነው። ሆኖም ግን እንደዚህ ባለ መንገድ አልነበረም የመጣው። እስከ 30 ዓመት ለምን ዝም አለው ነው ዋናው ነገር። ሂድ ሳይለው ሳያባረው እስከ 30 ዓመት ለምን ቆይ ከተባለ ፍጹም አዳምን ያከለበት ዘመን ነው። አዳም የ30 ዓመት ጎልማሳ ሆኖ ነው አይደል የተፈጠረው? የሳተበት አዳም በሰይጣን ተፈትኖ ድል መንሳት ያልቻለበት ዓመት ላይ ነው ኢየሱስ ክርስቶስ የነበረው። ልክ በ30 ዓመቱ ልክ አዳምን ሲያክል ድል ነስቶ አሳይ። ምክንያቱም የጎልማሳ ነገር እንዳይባል ማለት ነው። አዳም ድል ቢነሳ የጎልማሳ ነገር ምን ይደረግ? በዚያ በጎልማስነት ዘመን ይህን ልብላው፣ ይህን ልቅመሰው፣ ይህን ሊያዘው፣ ይህን ልጨብጠው የሚባልበት ዘመን ነው አይደል? እንደ ጎልማስነት ሁሉን ያስደርጋል። ግን እንዲህም ሆኖ ድል መንሳት ይቻላል የሚለውን ለማሳየት አዳም ድል በተነሳበት ዓመት ላይ ሲደርስ ፍጹም አዳምን ሲያክል ሰይጣን አጠገቡ ሲመጣ ሂድ ብሎ ለማባረር በቃ ማለት ነው። ኢየሱስ ፈቀደ። ኢየሱስ ክርስቶስ በዚያ መሰረት የሆነ ነው ማለት ነው።